እኛ ድርሻችንን እየተወጣን ነው። እናንተም ድርሻችሁን ተወጡ። በመላው ዓለም የምትኖሩ ቅዱሳን ሰላም ለእናንተ ይሁን። ጌታ ጸጋ ይብዛላችሁ። አሁን የምንገኘው በኡጋንዳ ካምፓላ የምትገኘው ቪኦጂ ቤተክርስቲያን ውስጥ የቤተክርስቲያን ህንጻ እየገነባን ያለነውና ስሜ ኤርሚያስ እባላለሁ። የዚህ ህንጻ ስራ ኮሚቴ አስተባባሪ ነኝ። እሺ፣ ኢየሱስ ጌታ ነው። እኔ ኢሜድ አበሳበንት ይባላለሁ። እግዚአብሔር ታሪክ የሚለውጥ አምላክ ነው። እኔ በ1986 ዓ.ም ጌታን ያገኘው በሙሉ ወንጌል። ወደዚህ ስመጣም ደግሞ የዚህ ቸርች አባል ነኝ። አባል ብቻም ሳልሆን ደግሞ እዚህ ቸርች ዘበኛም ነበርኩ። እሺ፣ በዓለም ዳርቻ ያላችሁ የኢትዮጵያ ልጆች ሁሉ ባላችሁበት ቦታ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ስሜ እንደምታውቁት ዘለቀ ጀበሮ ይባላል። በመላው ዓለም ለምትኖሩ ቅዱሳን ወገኖች በሙሉ በተለይ በዚች በራእይ እግዚአብሔር ዓለም አቀፍ የወንጌል አገልግሎት ለተካፈላችሁ፣ ለተወለዳችሁ፣ ቤተክርስቲያንን በተለያየ መንገድ ላገለገላችሁ ቅዱሳን ሁሉ የጌታ ጸጋና ሰላም ይብዛላችሁ እላለሁ። እኔ ፓስተር ዳንኤል ሙሉጌታ ነኝ። የዚች ቤተክርስቲያን መንፈሳዊ ዘርፍ መሪ ነኝ። ስሜ ሰለሞን ይባላል። የቪኦጂ ቤተክርስቲያን አባል ነኝ። እንደገና ደግሞ በተሰጠኝ ኃላፊነት የህንፃ ግንባታ ስራ ኮሚቴ አባል ነኝ። ይሄ ቸርች ከተመሰረተ ጀምሮ ከመመስረቱም በፊት 1993 ዓመተ ምህረት በተለያዩ ሰዎች ቤት እየሄድን ወንጌልን እያጠናን ባለንበት ጊዜ ይሄ 2003 ዓመተ ምህረት ይሄ ቪዥን ኦፍ ጎድ ቸርች እንዲሰራ ተደርጓል። እዛ ባሉት ቀደም ብሎ ባሉት እናቶች፣ አባቶች፣ እህት፣ ወንድሞች የተሰራ ነው። ይቺ ቤተክርስቲያን ከተመሰረተች እነሆ አሁን ያለንበት ወር ሰኔ ወር ላይ 32ኛ ዓመቷን ትይዛለች። በአሁን ሰዓት ውስጥ ቤተክርስቲያናችን በመንፈሳዊም ዘርፍ በአስተዳደራዊም ዘርፍ እጅግ በጣም እያደገች ህዝቡን ቁጥር እየጨመረ በመምጣቱ ምክንያት ቤተክርስቲያን ለዚህ ለመንፈሳዊና ለአስተዳደራዊ አገልግሎት የሚውል ባለ 3 ፎቅ ህንጻ እየገነባች ትገኛለች። ቤተክርስቲያን ይህንን እቅድ ስታዘጋጅ በጣም ጥቂት ገንዘብ በመያዝና ሙሉ ለሙሉ እግዚአብሔርን በመታመን ስለሆነ የተናገረ እግዚአብሔር ሐሳቡን ለመፈጸም እቅዱን ለመፈጸም ሁላችንም በዚህ ኮሚቴዎች ተዋቅረን የግንባታ ኮሚቴዎች ተዋቅረን ይሄንን ስራ እግዚአብሔርን በመተማመን በእምነት ጀምረን ይሄው እንደምትመለከቱት እዚህ ላይ ደርሰናል። ቤተክርስቲያን የልጆች ሰንደይ ስኩል መማሪያ ክፍል፣ የመኪና ማቆሚያ እንዲሁም የአገልጋዮች ቢሮ፣ ላይብረሪ፣ እንደገና የመጽሐፍ ቅዱስ ትምህርት ቤት፣ መልቲ ፐርፐዝ ሆል፣ የእንግዶች ማረፊያን ሐስባ አቅዳ እግዚአብሔር ያከናውንልናል ብላ ጀምራለችና እግዚአብሔርም እያከናወነ የእግዚአብሔርን ፈቃድ እየሆነ ህዝቡም በከፍተኛ መነሳሳት ተነሳስቶ እዚህ ደርሰናል። ይሄ ቸርች ይሄን ስራ ላይ እንመጣ ማለት ነው። ልጆች የሰንዴ ስኩል የላቸውም። ሁለተኛ ደግሞ ለትምህርት ቤትም ታስቦ ነው ይሄ ግንብ ማለት ባዮሎጂ ወይ ደግሞ ለአገልጋዮች ማረፊያ የሚሆን ለዛ ታስቦ ነው። እግዚአብሔርን ደግሞ ረድቶን ከባዶ ቦታ ወይ ደግሞ ከባዶ ነገር እዚህ ቦታ ደርሰናል። አሁንም ደግሞ ሰርተን ከዚህ ላይ ደርሰናል። እግዚአብሔርም ደግሞ እየረዳን ነው ያለ ነው።
እንግዲህ እንደምታዩት ባለፉት 2 ወር በሰራነው ውስጥ የደረስንበት የህንፃ ሁኔታ ከኋላ እንደምታዩት የደረሰበት ደረጃ የምታዩት ነው። ይሄ ህንፃ እንደምታዩት ከኋላችን የሚታየው ባለ 3 ፎቅ ህንፃ ነው። ለልጆች መማሪያ ክፍልና ለተለያየ ጉዳይ ታስቦ እየተሰራ ያለ ህንፃ ነው። እርግጥ እቺ ቸርች የሁሉ እናት ነች ማለት ከዚህ ነው አብዛኛው ወደ ዓለም የተበተኑት። እነኚህ ከዚህ የሄዱ ደግሞ ልጆቹ ደግሞ የዚህ ቸርች እጃቸውን እንዲዘረጉ ከነሱ ጋር ሆነን እንድንሰራ አንደኛ ጥሬን የሚያቀርበው፣ ሁለተኛ ደግሞ ያው እኔ የምለው ምንድነው እኛ የድርሻችን እየተወጣን ነው ያለ ነው። እነሱም ደግሞ ድርሻቸውን እንዲወጡ ከነሱ ጋር ሆነን የእግዚአብሔርን ስራ እንሰራለን። እስከ ፍጻሜው ድረስ ደግሞ እንዳለን። እግዚአብሔር ይባርካችሁ። መላው ዓለም ላይ ተሰራጭታችሁ አሜሪካ፣ አውስትራሊያ፣ ካናዳ፣ እንግሊዝ በተለያዩ ቦታ ያላችሁ ሁሉ በዚህ ቸርች አልፋችኋል። ልጆቻችሁ በዚህ ቤት አልፈዋል። እናንተም በዚህ ተባርካችሁ ያለፋችሁት ይሄ ቸርች አሁን ደግሞ ለልጆቻችንም ለእኛም ደግሞ ሰፋ ባለ ሁኔታ ወንጌልንም ለማሰራጨት እንዲመች ተደርጎ እዚህ ባሉት በስደት ላይ እንደሚታውቁት ባሉት ሰዎች ትከሻና ኃይል እግዚአብሔርን ተማምነን ጀምረናል። አሁን ባላችሁበት ቦታ ላይ ሆናችሁ የተቻላችሁትን ያህል ነገር እኛ የተቻለን ያህል ነገር እያደረግን ነው። እናንተ ደግሞ የተቻላችሁትን ያህል ነገር እንድታደርጉ እግዚአብሔር ባላችሁበት ቦታ ላይ ሁሉ እንዲባርካችሁ እየተመኘን ይሄ ቤተ ክርስቲያን መነሻውን በማየት ይሄው በዚህ የደረሰበትን ደረጃ በማየት አሁን ደግሞ እናንተ የሚቻላችሁትን ነገር ሁሉ እንድታደርጉ ጌታ ኃይልና ጉልበት እንዲሰጣችሁ እመኛለሁ። ጌታ ባላችሁበት ቦታ ይባርካችሁ። እኔ እናንተን የምጠይቀው አንድ ነው። በመላው ዓለም የምትኖሩ ይሄንን ቪዲዮ የምትመለከቱ ቅዱሳን በሙሉ እግዚአብሔር በረዳችሁ መጠን እጆቻችሁን ወደዚህ እንድትዘረጉ በጌታ ፍቅር አሳስባለሁ። ይሄ ትውልድ የሚቀረጽበት፣ ይሄ ትውልድ የሚያድግበት፣ በቀጣዩ ዘመን መንፈሳዊ ስራ የሚሰራበት ቦታ በመሆኑ ሁላችሁም በጌታ ፍቅር የምጠይቃችሁ እጆቻችሁን ወደዚህ ስራ እንድትዘረጉ ነው። ክብር ሁሉ ለጌታ ይሁን። እንደምትመለከቱት በፊት አጥር ያልነበራት ቤተክርስቲያን አሁን አጥር ተሰርቶ የቅዱሳን መኪኖች ውጪ ፓርክ ይደረጉ የነበሩት አሁን በግቢያችን ውስጥ መኪኖች ማቆሚያ ተዘጋጅቶ እጅግ በጣም በአማረ መልኩ እየተሰራ ያለ ስለሆነ እያንዳንዳችሁ በዚህ ስራ ላይ እጆቻችሁን እንድታሳርፉ አሻራችሁን እንድታስቀምጡ በጌታ ፍቅር እጠይቃለሁ። እና ይሄን ህንፃ ለመገንባት የቅዱሳን መተባበር አስፈላጊ ነውና በመላው ዓለም ሆናችሁ ይሄን ቪዲዮ የምትመለከቱ ለዚህ ለእግዚአብሔር ቤት ስራ አንድ ሲሚንቶ አንድ ድንጋይ አስፈላጊ ነውና ይሄን ያያችሁ ሁሉ ለእግዚአብሔር ቤት ስራ እንድትተባበሩን እንድታግዙን እኛ እግዚአብሔር በረዳ መጠን እየሰራን የራሳችን ድርሻችን እየተወጣን ነው። እናንተም ደግሞ በእግዚአብሔር ቤት ስራ ላይ እንድትተባበሩን ለማሳሰብ እንወዳለን። ቅዱሳን በዚህ ስራ ላይ እንድትሳተፉ በእምነት የጀመርነው ስራ ስለሆነ ከኛ ጋር አንድ ላይ ሆነን ይሄንን እግዚአብሔር በዚህ ሰዓት የፈለገውን ሰዓቱ አሁን ነው ብሎ ያስጀመረን በእምነት የጀመርነውን ስራ በመቀላቀል የእግዚአብሔር ሐሳብ እንዲፈጸምና ይህችን ቤተክርስቲያን እየሰፋ የመጣው አገልግሎቷ በተሻለ ሁኔታ እንዲከናወን የሚያደርግ ሁኔታን የሚፈጥር ስለሆነ በዚህ ላይ እጃችሁን እንድታበረቱ ከጎናችን እንድትሆኑ እንጠይቃለን። እኔ ድርሻዬን እየተወጣው ነኝ ያለው እናንተም ደግሞ ደከመን ሰለቸን ሳትሉ ድርሻችሁን ተወጡ። ማንኛውም ሰው ደግሞ የእግዚአብሔርን ስራ የሚሰራ ከሙሉ ሳይሆን ከጎደሎ ላይ ነው። ከጎደሎአችን ላይ ስንሰራ እግዚአብሔር ደግሞ ይሞላል እና እናንተም የድርሻችሁን እንድትወጡ እጃችሁን እንድትዘረጉ በስክሪኑ ላይ በሚታየው አካውንት ላይ ልታስገቡ ትችላላችሁ፣ ወይ ደግሞ እዛ ላይ ቴሌፎን ነምበር አለ በዛ ላይ ልታስገቡ ትችላላችሁ። እግዚአብሔር ይባርካችሁ። ተባረኩ። አብረን እንሰራለን እስከ ፍጻሜው ድረስ እግዚአብሔር ይረዳናል። እኔ ድርሻዬን እየተወጣው ነው፣ እናንተም ደግሞ ድርሻችሁን ተወጡ። እኔ ድርሻዬን እየተወጣሁ ነው፣ እናንተም ደግሞ የድርሻችሁን ተወጡ። በእግዚአብሔር ቤት ስራ ላይ አሻራን አስቀምጡ። ከዚህ በታች በምታዩት በስክሪን ላይ ባለው አካውንት ማስገባት ትችላላችሁ። መረጃም ከፈለጋችሁ ስልክ መደወል ትችላላችሁ። ሰላም ለእናንተ ይሁን።
እኔ እንግዲህ ድርሻዬን እየተወጣው ነው። እናንተ ደግሞ ድርሻችሁን እንድትወጡ እንጠይቃለን። በማንኛውም ከዚህ ስክሪን በታች ባለው አድራሻ መክፈልም እንደገና ደግሞ ኮንታክት ለማድረግ የምትፈልጉት ደግሞ የስልክ ቁጥር በተገለጸው መሰረት ማድረግ ትችላላችሁ። ጌታ ይባርካችሁ። እኔ የድርሻዬን ተወጥቻለሁ፣ እናንተም ድርሻችሁን ተወጡ። ከታች በምትመለከቱት የቤተ ክርስቲያን የአካውንት መሰረት ባላችሁበት ቦታ ላይ መላክ የምትችሉ መሆኑን እየገለጽኩ ደግሞ በታች ባለው ስክሪኑ ላይ በምትመለከቱት የስልክ ቁጥር እየደወላችሁ መግባት የምትፈልጉትን ቃል እንዲሁም ደግሞ መናገር የምትፈልጉትን አስተያየት መስጠት የምትፈልጉትን ሁሉ በጌታ ፍቅር እንቀበላለን። ጌታ ኢየሱስ አብዝቶ ይባርካችሁ። የሰማይ አምላክ ያከናውልናል። እኛም ባሪያዎቹ ተነስተን እንሰራለን። አሜን።